ከቅርብ ጊዜ ወዲህ ወደ ቲክቶክ የመጣቻል ሁላችንም እንወዳትን ሄላን ዛሬ አብረናት የምንውል ይሆናል። በስላንቺ አብራችሁን ተከታተሉ። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ሄላ ነኝ። ዛሬ በስላንቺ ፕሮግራም ከዊንታ ጋር የምንውል ይሆናል። ተከታተሉ። ሰላም ሄለን፣ እንኳን ደህና መጣሽ ወደ ስላንቺ። እንኳን ደህና ቆየሽ። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ በጣም። እንዴት ነው ላይፍ፣ ስራ እንዴት ነው? እግዚአብሔር ይመስገን ጥሩ ነው። ምንም አይልም። አሁን ላይ ተለየ እየሰራ ያለው ስራ የለም። ማስታወቂያ ስራዎች ሲመጡ ምናምን እሰራለሁ። ከዛ ውጪ ምንም እያደረኩ አይደለም። እንዴት ነው? ምን ኢንትረስት አለሽ? እንደው ብሰራ ብለሽ የምታስብ ነገር አለ? ያው ከበፊት ጀምሮ ማለት ኢንተረስት ያለኝ ብዬ የማስበው የምወደው ነገር ኢቨንቶችን ኦርጋናይዝ ባደርግ፣ ኢቨንቶች ላይ ብሰራ፣ ሬዲዮ ላይ ብሰራ፣ እንደዚህ አይነት ነገሮችን አስባለሁ። ኦኬ። ኢቨንት ሁሉን አቀፍ የሆነ ኢቨንት ሁሉን አቀፍ ማለት ነው። እሱን ለመጀመር ለማሰብ የሆነ የሄድሻቸው መንገዶች አሉ? ምን ላይ ነሽ? እስካሁን እንግዲህ ኢንፎርሜሽኖችን ምናምን ነው ጀስት ጀነራል የሆኑ ኢንፎርሜሽኖችን ምናምን ነው ጋዘር እያደረግኩ ያለሁት እንትን እያልኩበት ያለሁት እና ኢቨንት እስኪመጣም እየጠበቅኩ። ስለዚህ በዚሁ ኢቨንት ላይ ሄለንን ማሰራት የምትፈልጉ ሙሽሮች ልትሆኑ ትችላላችሁ። የተለያየ አይነት የሚቲንግ ኤኒ ኢቨንት በጣም ፓሽን ስላላትና አክቲቭ ስለሆነች ማሰራት የምትፈልጉ ኮንታክት አድርጓት። እንዲሁም ሬዲዮ ላይ መስራት በደንብ ፓሽኑ ስላላት በደንብ ትረዳችኋለች ብዬ አስባለሁ። ቤቢስ እንዴት ነው? ቤቢ በጣም ደህና ነው። ደህና ነው፣ አድጓለሁ። ደህና ነው። እናትነት እንዴት ነው? እናትነት ጥሩ ነው። ደስ ይላል። ደስ ይላል። ያስረሳሻል ማለት አብሮት ሀስል ቢኖረውም ስትራግል ቢኖረው ወርዝ ያደርጋል እያንዳንዱ ነው። የገጠመሽ ፖስትፓርተም እንትን ነበረ? ከወሊድ በኋላ የነበሩ ስሜቶች ነበሩ ከልጅ ጋር ተያይዞ? ብዙ እናቶች ያው ያሳለፍነው ነገር እንደመሆኑ አዎ አለው። በጣም ኢፌክት አለው እሱ ላይ በጣም ምንም ፊል ስለማለት ተነስቶ የሆነ ነገር ለማድረግ ፈንክሽን ለማድረግ ምናምን ኢነርጂ ስለማይኖርሽ፣ ልጅ ደግሞ ህፃን ልጅ ደግሞ ያንቺን እጅ ስለሆነ የሚጠብቀው እሱን ለማድረግ ራሱ ኢነርጂ ማጣት ምናምን ብቻ በተለያየ መንገድ ልጁን ይጎዳል። ልጁ ላይ ኢፌክት ይኖረዋል። ከዛ ለመውጣት ሲያረግሻቸው ነገሮች አሉ? ስቲል እያደረኩኝ ነው። ፕሮሰስ ነው፣ በአንድ የሚመጣ ነገር አይደለም። ግን እግዚአብሔር ይመስገን። ስንት ጊዜ ሆነው ቤቢ? 2 ዓመት ከምናምን 4 ወር መሰለኝ። 2 ዓመት አድጓል። ቀጣይ ዓመት ትምህርት ቤት መግባቱ አይቀርም። አሁን ያለሽው የት ነው የምትኖሪው? አሁን ሐዋሳ፣ አዲስ አበባ ሐዋሳ እያልኩኝ ነው የተመላለስኩኝ ነው። ስራዎች ሲኖሩ እመጣለሁ ወደ አዲስ አበባ የተመላለስኩኝ ነው ያለሁት። ወደ ፋሽኑ ስንመጣ ምርጫ ላይ እንዴት ነሽ? የፀጉር ቴስትሽ፣ የአለባበስ ቴስትሽ እንዴት ነው? አሁን ላይ ከወፈርኩ በኋላ አስቤያቸው ራሱ አላውቅም። ሰፋ ያለ ፊት የሚያደርገኝን ነገር ብቻ ነው የምፈልገው፣ የማያጨናንቀኝም እንጂ እንትን አይደለም ያለው። ስለዚህ ኖርማል ቀለል አድርገሽ ነው ፀጉርሽንም ትንሽንም ተጠቅመሽ የምትወጪው። ኖርማሊ ቀለል ያሉ ልብሶችን ለመልበስ ያደረገሽ የሰውነትሽም መጨመር ተያይዞ የመጣ ነገር ነው? አዎ፣ ግን እዛ ስማሽ በፊትም እንትን የሚለኝ ነገር አልነበረም። በተፈጥሮሽ ጀስት ኮንፈርትሽን ነው የምትመርጪው። ኦኬ። ስለዚህ ዛሬ አንቺም ይመቸኛል የምትያቸው ልብሶች፣ ፀጉርሽ ጋር የሚሄዱ ነገሮች አብረን ብለን እንግዲህ የምናይ ይሆናል። ተከታተል። የፀጉር ስታይሏን ደግሞ በዚህ መልኩ መርጠንላታል። እንዴት አያችሁት? በድጋሚ ቤዞ ስታይል ተገኝተናል። ለሄላዬ እንደምታዩት ቀለል ብላ እንድትወጣ ይሄን አይነት አለባበስ መርጠንላታል። አሁን ደግሞ እንደምታዩት ፒንክ ስትራይፕ ቶፕ ከመነጽር ጋር ማች አድርገን ጥቁር ጫማ ከጥቁር ቦርሳ ጋር ተጠቅመንላታል።
አሁን ደግሞ በዚህ መልኩ ማች አድርጋ ቀለል ብላ መዘነጥ ስትፈልግ ይሄን አይነት አለባበስ መጠቀም ትችላለች። አሁን ያደረገችው ቀሚስ ደግሞ ለሰውነቷ እንደሚመቻት ሆኖ ለፕሮግራም ዘንጣበት መውጣት ትችላለች። ጥቁር ሂልና ሻይኒ ቦርሳን የተጠቀምንላት። ይህም አለባበስ ወደ ስራ ስትወጣ ለብሳው የምትችለው ነው። በዚህ መልኩ ከጫማዋ ጋር ቦርሳዋንም ማች አድርገነዋል።